በኋላ ለአንድ ፐርፐዝ ነው የመጣሁት። ቆመ በስተግራ ታዋራኛለህ። ከማንም ጋር ለመልከስከስ ከሆነ እሰይ ይሄ ልክስክስ ወራዳ አልጋው ላይ ያየሁትን አይቻለሁ ዛሬ ማለት ነው። ሄርሜላና አብርሽ ባይዘዌ አንድ አልጋ ላይ መተኛታቸውን ብቻ አትዩ፣ መተኛታቸውን ብቻ ሳይሆን ይሄ ልጅ ከሌላ ሴት ጋር ራሱ በቃ እንደዚህ አይነት ላይፍ እንደሚኖር ነው እኔ የታየኝ ማለት ነው። እና እነ ሮቤል በጣም ይቅርታ፣ በጣም ከምትሉት በላይ በጣም እጅግ በጣም ሮቤል ይቅርታ። እሺ ከዚህ በፊት እኛ በጣም ብዙ ነገር አንተ ስትናገር ይሄ ልጅ አይሆንሽም፣ ይሄ ልጅ ጥሩ ልጅ አይደለም ብለክ ስትናገር እኛ ነበርን ስንሰድብክ የነበረውና ሮቤል በጣም ይቅርታ በጣም እና ስልክህን በአጋጣሚ ደውዬ አንስተክልኝ ስላናገርኩክና ደግሞ ድምጽክንም ስለሰማሁኝ በጣም እጅግ በጣም አመሰግናለሁኝ የኔ ትሁት ወንድም ሮቤል፣ የሩታ ወንድም ማለት ነው። በጣም ስነ ስርዓትክ ብቻ በቂ ነው እና በጣም በሚገርም ሁኔታ አልጋቸው ላይ የነበረውን ነገር ቀስ አድርጋ ወረወረችው ማለት ነው። አልጋ ላይ የነበረውን ለምን ወረወርሽው ሄርሜላ? ቪዲዮውን ገብታችሁ እሺ። አልጋ ላይ የነበረ ነገር አለ፣ ወርውረዋለች። ቀስ አድርጋ ገፍተር አድርጋ እንደ መወርወር አድርጋ ወረወረችው ማለት ነው። ሌላው ደግሞ ሩታ አሁን ጎብዘሻል። ከዚህ በኋላ እሱ ጋር መምጣት የለብሽም። ከዚህ በኋላ እሱ ጋር ለምን ደመጪው? ምን ልታረጊ? ምን ይሰራልሻል? ምንም አይሰራልሽም። ይሄ ሰው ወደ ትዳርሽም ወደ ህይወትሽም እንዲመጣ እንዲመለስ መድከም የለብሽም። ኦኬ መድከም የለብሽም እንዴ የራስሽን ጋይስ። ይቅርታ እሺ፣ ንፋስ አለ ትንሽ መኪና እየነዳሁኝ መስኮት ክፍት አድርጌ ነውና አየሩ በጣም ደስ ይላል። ንፋስ አለ። በጣም ይቅርታ ንፋሱ ከረበሻችሁ ማለት ነው። በጣም ነው የተናደድኩት፣ በጣም ከምትሉት በላይ ማለት ነው። ምክንያቱም በየጊዜው እሱና እሷ አልጋ ላይ የሆነ ሆቴል ውስጥ የሚገኙበት ምክንያት ምንድን ነው? ሲጠቃጠቁ እያደሩ ሲጠቃጠቁ እየዋሉ። ስለዚህ አሁን አብርሽ አንቺ ከሄርሜላ ወስደሽ ትዳር አይሆንሽም። እሺ ሩታዬ ትዳር አይሆንሽም። አንቺ ገና ልጅ ነሽ፣ ጎበዝ ነሽ፣ ጀግና ነሽ፣ ልጅ አለሽ። ለልጅሽ ስትይ መኖር አለብሽ። ኦኬ መኖር ስላለብሽ ከዚህ ሰውዬ ጋር ራቂ። እንደውም በሽታ ነው የሚያመጣብሽ። ገባሽ? ሴት አይመርጥም። አብርሽ እኮ ሴት አይመርጥም። ጋይ ሳይታችኋላ፣ ሴት አይመርጥም። ስለዚህ በሽታ ነው የሚያመጣብሽ። ሩታ የራስሽን ህይወት ትዳር ከፈለግሽ ነገ አንቺ ሌላ ትዳር መኖር የምትችይ ጀግና ሴት ነሽ። ኦኬ ጀግና ሴት ነሽ፣ ጀግና ሴት ማለት ነው። እና እነ ሮቤል በጣም ነው ደስ ያላችሁኝ። ስታሞጠሙጥ ደግሞ ሄርሜላ ጎበዝ ነሽ፣ ሩታ ጀግና ስታወራት ማለት ነው። እሷን ልትከራከራ ልታወራ ስትል ኖ ዝም በይ አለቻት። እሰይ ዝም በይ አለቻት። ከአንቺ ጋር አላወራም እንዳታወሪያት፣ ከእሷ ጋር ምንም አይነት መልስ ቢሆን እንዳትመላለሽ። እሺ ሩታ ምንም አይነት ማለት ነው። ከእሷ ጋር ሳይሆን ከሱ ጋር ወረቀቱን አስፈርሚ። አስሬ ደግሞ ወረቀት እያሽ አትለምኘው። እምቢ ካለሽ ፖሊስ ይዘሽ መጥሪያ በፖሊስ አንገቱ ተይዞ ይቀበላል፣ ይፈርማል። ሄዶ ትዳሩን ማፍረስ ካለበት ያፈርሳል። ትዳሩን ማፍረስ የማይፈልገው እሱ ንብረት እንዳትካፈይ ነው፣ ለሌላ ነገር አለም። ትዳር ሳይፈርስ ንብረት ክፍፍል ስለሌለ መጀመሪያ ትዳር ይፈርሳል። ከዛ በኋላ ነው እንደ አዲስ ፋይል የሚከፈተው ለንብረት ማለት ነው። ህጉ እንደዚህ ነው፣ እኔ ስለማቅ ማለት ነውና ምንድነው እሱ ትዳሩን ማፍረስ አይፈልግም። አንቺ ደግሞ ንብረትሽን ደግሞ እንድትሰበስቢ ለልጅሽ፣ ለራስሽ ብቻ አይደለም ለልጅሽ ስትይ ንብረትሽን እንድትሰበስቢ የማንም ጋጠወጥ ሴት መታ እንዳትጫወትበት ከፈለግሽ ፍችሽን አካሂጂ ማለት ነው። በቃ ከዛ በተረፈ ግን አሁን እንደገና ድጋሚ ማንም ሰው እነጋሽዬ ማናችሁም ብትሆኑ ሩታን ወደ ኋላ እያስቀራችኋት ነው፣ እየለመናችሁ ታረቂ እያላችሁ ማለት ነው። እንዴት ነው የምትታረቀው? በምን አይነት መልኩ ነው የምትታረቀው? እንዴትስ ነው ልትታረቅ የምትችለው እንዴ? አይደብርም እንዴ? በጣም ነው እንጂ የሚደብረው። ምክንያቱም አስቡት አንድ ሰው በዚህ ደረጃ እኔ እንጃ እንዴት እንደምናገር ራሱ እኔ ቃላት እያጣሁኝ ነው ዛሬ የእውነት። ስለዚህ ሁሌ አልጋ ላይ ለሴት ልጅ ክብር የሌለክ አብርሽ፣ ሁሌ አንተ አልጋ ቤት ላይ ትገኛለህ። ሁሌ ጊዜ አልጋ ላይ ከአንድ ሴት ጋር እና ለባልሽ ሄርሜላ ለባልሽ ክብር ያሳጣሽው፣ ለወንድሞችሽም ለባልሽም ክብር ደግሞ ለሩታ ስቴል አሁን እንኳን ለሩታ ባልሽ ነው የምትላት። አያችሁ ባልሽ፣ እቺ አስመሳይ ማለት ነው አስመሳይ። በጣም ስሜታዊ ሆኜ ነው ጋይስ የሆነ በጣም ቪዲዮውን ሳይ በጣም ነው የተናደድኩትኝ። በቃ ሁሌ አልጋ ላይ ምን ይሰራል ያን ካርቶን? አልጋ ላይ ምን ያደርግላችኋል? ምንድነው ይዛችሁ የገባችሁት? ምን ልታረጉ ነው? ወራዶች ደግሞ እደውላለሁ ይላል። ቅሌታም የራስ ቅሌት ነበር። ለምን አትደውልም ነበረ? ብትደውልማ ከጋብቻ ውጪ ከሌላ ሴት ጋር ስትገኝ ምን አክል ፋይሉ ከባድ እንደሆነ ስለምታውቅ ነው ያልደወልከው። አውቀህ እሷን ለማስፈራራት ግን ስልክህን አውጥተህ እደውላለሁ አይነት ነገር ተጫወትክ ማለት ነው። እና በጣም ነው የሚያስጠላው። እሺ አቶ አብርሽ ክብርህን ጠብቅ። ከዚህ በላይ እኛ ራሱ አንታገስም። እና ደግሞ ሄርሜላን የምትደግፉ ሄርሜላ እያደረገች ያለችውን የምትደግፉ ሰዎች እውነት ሼም ኦን ዩ። ኦኬ ሼም ሊይዛችሁ ይገባል። አይደብራችሁም እንዴ? ሴት ላይ እናንተ ላይ ቢሰራ ማያስደስታችሁ ነገር
ሩታ ላይ ሲደረግ ሰፖርት አታድርጉ። እሺ አብርሽን ጎበዝ፣ በርታ፣ ሂድበት፣ ቀጥል የምትሉ ሴቶች አላችሁና ተረጋጉ። ሴት ልጅ ለሴት ነው ማገዝ ያለባት። ስለዚህ ጋብቻዋ ሳይፈርስ ከጋብቻዋ ላይ ጋብቻ የደረበው አብርሽ ነው እንጂ ሩታ አይደለችም። ስለዚህ ለልጇ መኖር አለባት። እሱ ምንም አያመጣም፣ ምንም አያመጣም። ምን ያመጣል? ምንም ይከሰሳል፣ ጆሮውን ተይዞ ይፈርማል። በቃ ከዚህ በኋላ ወረቀት ብቻሽን ይዘሽ እንዳትሄጂ፣ የህግ አካላት ነግረሽ ከህግ አካላት ጋር ይዘሽ ለመሄድ ሞክሪ ሩታ። እኛ የምንልሽን ደግሞ ስሚን። ለምን ደግሞ አሰሚው? በቃ ከዚህ በኋላ ለብቻሽ እንዳትሄጂ እሱ ጋር። እሱ አያስፈልግም። በአንቺ ህይወት ውስጥ ምንም አይነት አሻራ ሊኖረው አይገባም። ይሄ ባለጌ ልክስክስ ወራዳ እንዴት እንዳናደደኝ እኔ ነኝ የማውቀው የእውነት። አንዳንድ ጊዜ ግን በእውነት ሲብስ ግን ያስጠላል። ቀን ጋርድ ይዞ መጣ። ጋርዶቹን ደግሞ እኔ ነግራችኋለሁ። እሺ ከየት እንደመጡ የማን ቤት ጋርዶች እንደሆኑ ነግራችኋለሁ። እሺ ጋርዶቹ የመጡት ከሆቴል ነው። የሆቴል ጋርዶች ናቸው። አሁን ነው እኔ ያወቅኩት፣ መረጃ ደርሶኛል። የሆቴል ጋርዶች ናቸው። የት ሆቴል እንደሆነ ደግሞ እኔ ነግራችኋለሁ። እሺ ጋይስ እነግራችኋለሁ። ምንም ማንም አንፈራም እኛ፣ ምንም አታመጡም። ጋርድ ቀርቶ ምንም ድሮን ይዛችሁ ብትመጡ ዋናችሁ ማንም ይፈራችሁ የለም ማለት ነው። ልላችሁ የምችለው ይሄ ነው ጋይስ። በጣም ስሜታዊ ስለሆንኩኝና ስለተናደድኩኝ ነው እንደዚህ ጮክ ብዬ አውርቼ አላቅማ ጋይስ። ገና ዛሬ እኔ እኮ ጋይስ እያመመኝ እኮ ነው ሰሞኑ ብታዩ፣ ጨጓራ በቃ ምን ልበላችሁ፣ አፍንጫዬን ሳይኖስ በቃ ምን ልበላችሁ፣ በቃ መተንፈስ አልችልም። በጣም ከባድ ሁኔታ ላይ ነበርኩኝና